ጤናማ ተላላፊ ያልሆኑ ህመሞች ላይ የሚያተኩር የሬዲዮ ፕሮግራም ነው። ጤናማን ሁልጊዜ በአእምሮአችሁ የሚመላለሱ አሳሳቢ የጤና ችግሮች ላይ መረጃ ለመስጠት አዘጋጅተነዋል። ካንሰርን በተመለከተ፣ ስለ ደም ግፊት፣ በስኳር ህመም ዙሪያ፣ ስለ ልብና የደም ስር ህመሞች፣ ሌሎችም ቢሆን ባለሙያዎቹ መረጃ ይሰጡናል። ጤናማ አመጋገብን እንዲያዘወትሩ፣ የአካል ብቃት እንቅስቃሴ እንዲያደርጉ ሲነገር ሰምተዋል? ተግባራዊስ ያደርጉታል? ሐሳቦን እናደምጣለን። ዘወትር ዓርብ ከረፋዱ 4 ሰዓት ከ30 ጀምሮ በፋና ኤፍኤም 98.1 ያገኙናል። ደስተኛ እንዲሆኑ እንፈልጋለን። ጤናማ ይሁኑ፣ ጤናማን ያዳምጡ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በመተባበር። ሰላም አድማጮች እንደምናላችሁ። ጤናማ የተሰኘው ፕሮግራማችን እንሆ ጀምሯል። በየሳምንቱ በዚህ ሰዓት የሚደመጠው ፕሮግራማችን በዋናነት የሚያተኩረው ተላላፊ ያልሆኑ ህመሞች ላይ ነው። እነዚህ ህመሞች ባለፉት ጊዜያት ስንገልጽ እንደነበረ ሁሉ የዓለማችን ላይ እየጨመሩ መጥቷል። ዓለማችን ላይ ብቻ ሳይሆን በአገራችንም አሳሳቢነታቸው ከፍ እያለ መጥቷል። ያልዳሰሱት ያልዳበሱት ቤት የለም ማለት ይቻላል። በራሳችን ባያጋጥመን በቤተሰባችን እያጋጠሙን እያስጨነቁን ይገኛሉና እንደኛ ላለ በኢኮኖሚ ላላደገ አገር ደግሞ የሚያዋጣው እነዚህን በሽታዎች ሳይደርሱብን አስቀድሞ መከላከል ነው። አስቀድሞ መከላከሉ ከብዙ ነገሮች ይጠብቀናል። ማለትም ካላስፈላጊ ወጪም ከእንግልትም በህመም ከመሰቃየት ሁሉ ያድነናልና በየትኛውም ዓለም ላይ ለሚኖር ሰው መከላከሉ በጣም ትልቅ እና እንደ ወርቃማ አማራጭ ነው ማለት ይቻላል። ነገር ግን ካጋጠመ በኋላ ደግሞ በጊዜ ተመርምሮ ሕክምናን ማድረጉ ደግሞ ሁለተኛው አማራጭ ነው። ሕክምናን በአግባቡ መከታተልና ራስን በጤና ማቆየት እንግዲህ ትልቅ ነገር ነው። አሁን የምንሰማቸው ድንገተኛ ሞቶች በጣም እየጨመሩ መጥተዋልና ለጤናችን በጣም ዋጋ ልንሰጥ ልናስብ ይገባል። ትንንሽ ስሜቶችን ልናጤን ይገባል። እንዲሁም ደግሞ አስቀድመን ደግሞ ጤናማ ህይወት ለመኖር ራሳችን አቅደን ተዘጋጅተን እንቅስቃሴዎችን ማድረግ ይኖርብናል። አመጋገባችን ላይ መጠንቀቅ፣ የአካል ብቃት እንቅስቃሴ ማድረግ፣ እንዲሁም ደግሞ እንግዲህ ከማጨሱ መታቀብ፣ አልኮል መጠጡ አካባቢ ላይም ብዙ ጎራ ለማለት ከጤናማ ህይወት እንድንኖር ያደርገናልና እነዚህ መተግበር ለወደፊቱ ህይወታችን በጣም ወሳኝ እንደሆነ ባለሙያዎች ይነግሩናል። እንግዲህ ከኛ የሚጠበቀው መተግበር ነው። በጤና መኖርን የማይፈልግ የለም። ሁሉም ሰው ጤነኛ ሆኖ ደስተኛ ሆኖ መኖር ይፈልጋልና የሚነገረውን የምንሰማውን ደግሞ ተግባራዊ ማድረግ ያስፈልጋል። የዛሬው ፕሮግራማችን ልዩ ፕሮግራም ነው። በዚህ ልዩ ፕሮግራማችን እንግዳን ይዤላችሁ የቀረብኩት እንግዳችንን ከዚህ ቀደም በተደጋጋሚ ጋብዘናቸዋል። ብዙ ትምህርቶችን ሰጥተውናል። ዛሬም እንግዲህ እንደተለመደው እንግዳችን ለመሆን ስለፈቀዱ በጣም እናመሰግናለን። አቶ ወንዱ በቀለን ይዤላችሁ የቀረብኩት አቶ ወንዱ በቀለ የማቴዎስ ወንዱ ፋውንዴሽን የቀድሞ ደግሞ ማቴዎስ ወንዱ ኢትዮጵያ ካንሰር ሶሳይቲ መስራችና ስራ አስፈጻሚ ናቸው። ከመስራቾች አንዱ ናቸው። 15 መስራቾች አሉ። ከነሱ አንዱ ናቸው። በአሁኑ ሰዓት እንግዲህ ከካንሰር ህመም ጋር እየታገሉ ይገኛሉና በዚህና በሌሎችም ጉዳዮች ዙሪያ ያደረግነውን ቆይታ እንድታደምጡ በአክብሮት እጋብዛለሁ። አስተያየትና ጥያቄዎች ካሏችሁ በ0115 5951 0115 536006 እና 0115 536008 ላይ ልትነግሩን ትችላላችሁ። እንዲሁም በ8222 በአጭር የጽሁፍ መልእክት ማንኛውንም ጥያቄና አስተያየት እንቀበላለን። የስፖንሰራችን አርሞር ሃንሰን የምርምር ኢንስቲትዩትን ማስታወቂያ ከሰማን በኋላ ነው ወደ ዝግጅቱ የምንሻገረው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ማስታወቂያውን እናስቀድማለን። ስፖንሰራችን አርሞር ሃንሰን የምርምር ኢንስቲትዩትን እጅግ በጣም እናመሰግናለን። አንጋፋው የምርምር ተቋም በተለይ ጀማሪዎችን በማበረታታት በኩል ትልቅ ስራዎችን እየሰራ ይገኛል። በምርምሩ ዘርፍ ላይ የገባችሁ ወይም ደግሞ ለመግባት ለምትፈልጉ ምክር ለምትፈልጉ ሁሉ አድራሻውን በመጠቀም ማግኘት እና ልምድን መካፈል ትችላላችሁ። ማስታወቂያውን ሰምተን ወደ ዝግጅታችን እንሻገራለን። የአርሞር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል።
ያደርጋል፣ የእውቀት አስተዳደርን ያጠነክራል፣ የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል፣ በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። አቶ ወንዱ በቀለ የማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ የቀድሞ የአሁኑ ደግሞ ማቴዎስ ወንዱ ፋውንዴሽን መስራችና ዋና ስራ አስፈጻሚ፣ በቅድሚያ በጣም አመሰግናለሁ። እንዴት ኖት? አሁን ያሉበት የጤና ሁኔታ ምን ይመስላል? እኔም ስለጋበዛችሁኝ አመሰግናለሁ። እንግዲህ የካንሰር ሕክምና በጣም ረጅም ጊዜ ነው የሚወስደው። ረጅም ጊዜ የሚወስደው የሕክምናው ብቻ ሳይሆን አንድ ሰው ዳና አልዳና የሚባለው አንዳንድ ጊዜ እስከ 5 ዓመት ይቆያል፣ አንዳንዱም ደግሞ 3 ዓመት ይቆያል። እኔ እንግዲህ አሁን ወደ ዓመት ሊሞላኝ ነው። የኢሚኖቴራፒ እና ኬሞቴራፒ 3 ቆይቼ ሁለቱን አንድ ላይ መውሰድ አስፈላጊ እንዳልሆነ ተገልጾልኝ 3 ሳይክል 3 ቆይቼ ነበር። ከዛ በኋላ ደግሞ ኢሚኖቴራፒው ብቻ ቀጥሎ 4 ሳይክል 3 ቆይቼ አሁን ደግሞ ዋናው የዚህ ኮላጂዮ ካርሲኖማ የሚባለው ህመም ደብዛው ጠፍቷል እና ምልክቱ ብቻ ነው ያለው ስለተባለ እና እንደ አጋጣሚ ደግሞ እንግዲህ በፔቲ ስካን ብቻ የሚታየው ሆድ ዕቃዬ ላይ አንዳንድ የካንሰር ሴሎች ምልክቶች ስለታዩ እነዛን ለማከም አሁን ኬሞቴራፒ እየወሰድኩ ነው ያለሁት። እግዚአብሔር ይመስገን እንግዲህ ያው በጣም በጥሩ ሁኔታ ላይ ነው ያለሁት። ስራዬንም አላስተጓጎለብኝም፣ ህመሙን ብዙ አይሰማኝም። ግን ያው ህመሙ በደም ስር ስለሚሰጥ በጣም ነው ትዕግስት የለኝም። 2 ሰዓት 3 ሰዓት ቁጭ ብዬ እሱን መውሰዱ ትንሽ ይከብደኛል እንጂ አሁን እንግዲህ ከአሁን በኋላ ወደ 5 ሳይክሎች በየ3 ሳምንቱ ወስጄ ከዛ በኋላ ሲቲ ስካን ከዛ በኋላ ደግሞ ከ3 ወር በኋላ ፔቲ ስካን ካየው እግዚአብሔር ፈቃዱ ከሆነ እንግዲህ የመጀመሪያውን ደረጃ ድኛለሁ ማለት ነው። ከዛ በኋላ እንግዲህ ኮንሶሊዴሽን እና ኢንቴንሲፊኬሽን የሚባል ህመሙ እንዳያገረሽ እንዳይመለስ የማድረግ ህክምና ነው የሚሆነውና በጣም እግዚአብሔር ይመስገን በጥሩ ሁኔታ ላይ ነው አሁን የምገኘው። እኔ እንደ ቤተሰብ ሰምቻለሁ አውቃለሁ። የኔ አድማጮች ግን ይሄንን አያውቁም ነበርና አቶ ወንዱ በካንሰር ተያዙ ሲባል በጣም ደንግጫለሁ። እኔም ጓደኞቼም የስራ ባልደረቦቼም ሁላችንም ደንግጠናልና አድማጮች ብዙም አልሰሙም ነበር። አልፎ አልፎ የተወሰኑ አድማጮቻችን ያውቃሉ፣ በማህበራዊ ሚዲያም አይተዋልና እንደው እንዴት ተመረመሩ? እንዴት አወቁ? እንግዲህ እኔ ብዙ ጊዜ ያው እድሜም ስለከፋም እንደሆነ አላውቅም፣ በአመት እንደው አነሰ ቢባል 2 ጊዜ የጤና ምርመራ አደርጋለሁ። ጤና ምርመራ የማደርገው ብዙ ጊዜ የኮሌስትሮል ላይ ነው የማተኩረው እና በአመት 1 ወይ 2 እንዳው አንዳንዴም እስከ 3 ድረስ ያለውና ትኩረቴ እሱ ላይ ነው። እንደ ኮሌስትሮሉን አንዳንዴ በመድኃኒት አንዳንዴም ደግሞ ያለ መድኃኒት እየተቆጣጠርኩ እያለው ነው እንግዲህ ወገቤ ላይ ትንሽ ያልተለመደ ህመም ሲሰማኝ ከባለቤቴ ጋር ነው ትዝ ይለኛል። ሁለታችንም ሄደን ዶክተር ሰላም ጋር ስንታከም ያው እሷ ባዘዘችው መሰረት ወገባችንን እየታሸን በኋላ ላይ እንዳጋጣሚ ሆኖ ለምን ጠቅላላ ምርመራ አታካሂዱም ማለችን እና ኢንተርናሽናል ክሊኒካል ላቦራቶሪስ ነው ሙሉ ህክምና አካሄድን። እግዚአብሔር እንግዲህ አንዳንድ ጊዜ መንገዱን ያመቻቻል። እዛ ያየናት ልጅ በጣም ትንሽ ልጅ ነች። አሁን ባለፈው ለማግኘት ሞክሬ አልቻልኩም። አሁን ወደፊት አገኛት ሞክራለሁ። እንግዲህ ሌሎች ሐኪሞች ፋቲ ሊቨር የሚባል አለ እና ያ ምልክት በየጊዜው ብዙ ቦታ ለረጅም ጊዜ ሲታይ ነበረ። ግን ሐኪሞች እንደቀላል ነው የሚያዩት። አይ ምንም አይደለም፣ አመጋገቦን እንደዚህ ያናኗሮን ክብደቶን እያሉን እንደቀላል ነበር የሚያዩት። ያቺ ልጅ ግን ሲሪየስ ሆና አቶ ወንዱ እኮ እድሜውም ከዚህ ከህመሙ ጋራ ጥሩ አይደለም፣ ለምን አብዶሚናል አልትራሳውንድ አይታዩም ማለችን። እዚህ ቪዥን ክሊኒክ ሄድን። እንደገና እዛ ደግሞ የታየው አንዳንድ ምልክቶች ወደ ሲቲ ስካን ተመራን። ሲቲ ስካን ከታየው በኋላ ከዛ በኋላ ነገሮች እየተወሳሰቡ መጡና ጉበቴ አካባቢ የሆነ ምልክቶች ይታያሉ፣ ግን እነዛን የሚያሳይ መሳሪያ የለም። ፔቲ ስካን ይባላል፣ ኢትዮጵያ ውስጥ የለም። እና የባዮፕሲ እና እሱን
ፔቲ ስካን ስላልታየ ስለሌለ ያው ከእድገት በህብረት አንቺ ከመወለድሽ በፊት የዛሬ 40-50 ዓመት ትግራይ ነው የዘመትኩትና የትግራይ ስዘምት እዛ ዘመቻ ላይ ሆነን የዋና ምናምን ስናደርግ የዚህ የብላርዚያ የሚባል ወይም ሲስቶማይሲስ ይዞኛልና ብዙ ጊዜ ጉበት ይነካልና ያም ሊሆን ይችላል። እንደገና ደግሞ ከዛ ከመጣው በኋላ ወደ አሁን 30 ዓመት ያልፈኛል የሐሞት ከረጢቴን አስወጥቻለሁና እንግዲህ እዛ ላይ የጉበቱን ነው ሳስብ የነበረውና እሱን ለማጣራት ነበር ወደ ህንድ ነው ከባለቤቴ ጋራ እዛ ፔቲ ስካን ታየን፣ ባዮፕሲ ታየን። ወዲያው ነው እንግዲህ ከሊቨር ትራንስፕላንት ዲፓርትመንት እኔን ሳያማክሩኝ እንደው በጣም ነው ያዘንኩት። እንደዛ ለምን እንዳደረጉም አልገባኝም። ወደ ኦንኮሎጂ ሲመሩኝ በቃ ገባኝ የሆነ የካንሰር ችግር እንዳለና እግዚአብሔርን በጣም ነው እንትን ያልኩት። ያስደነግጣል አይደል? እንዴ በጣም እንዴ ልጄን ወሰድክ፣ እንደገና በባለቤቴ እንደገና መጣ፣ እሷንም እንትን አደረግኩ ቻልኩ። አሁን እኔ አልቀበለውም አልኩ። በቃ የፈለግከውን አድርግ፣ ስልጣኑ መብቱም ያንተ ነው። ግን እኔ ካሁን በኋላ እኔ ብቻ ነኝ እንዲህ ያለው ስንት ሰው አለና ምናምን አልኩና በቃ ምርር ብዬ ለካስ በኋላ ሳስበው እሱ ነው ምንም የመጨረሻ እንትን ነው። እና እንግዲህ ያው የፈለከው ነገር እንዳለ ይገባኛል እና ቀላሉን አድርግልኝ እና በዚህ እንግዲህ መቼም ለቅጣት እንዳልሆነ ገባኝ። የምሰራው ስራ ለቅጣት የሚያበቃ እንዳልሆነ፣ ነገር ግን ያው አንዳንድ ነገሮችን ማስተካከል እንዳለብን እንግዲህ ሳስበው እኔን ህሙማን አድርጎ ህሙማን እንዴት እንደሚሰማቸው ምን እንደሚሰማቸው ከሰው ይልቅ ራሴን እንድገነዘብ ያደረገበት መንገድ ነው የታየኝና በጣም 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 መደንገጡ ዋጋ እንደሌለው ገባኝ። ምክንያቱም እኔ ብዙ ጊዜ ሰው አንድ ነገር ሲነግረኝ ቶሎ አይገባኝም፣ ከገባኝ ግን በደንብ ነው የሚገባኝና ከዛ በፊት ዋሽንግተን ሎስ አንጀለስ ላይ የተሰራ አንድ ጥናት ነበር ዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ላይ how we should think about health and illness የሚል እና ስለ ህመምና ህክምና የተሰራ ጥናት ነበርና እግዚአብሔር ውብ አድርጎ የፈጠረን ሰዎች እንደ ዘመናዊ ህክምና ሳያስፈልግ ራሳችን የምናክምበት የህመም መከላከያ እና ማከሚያ ሲስተም አለን። ኢሚዩን ሲስተማችን የህመም መከላከል አቅማችን በጣም ከፍተኛ መሆኑን ያስገነዝባልና በእንግዲህ 71 ዓመቴ ነው። እኔ ካሁን በኋላ ሞትም ከመጣ እኔ ብዙም የሚጨነቅበት መንገድ የለም። ተረጋግቼ እግዚአብሔርን እንደ ሰው ነው ያናገርኩት። ምክንያቱም አሁን ብትወስደኝ እዛ ፎካ ውስጥ ወይም ቀብር ቦታ ላይ ከምታስቀምጠኝ እዚሁ እያበላሸውም እያጎደልኩም ቢሆን ብላላክል ይሻላልና አንዳንድ ነገሮች እየሰራው ነው። እንግዲህ ህሙማንም ወደ 5100 ህሙማን እየረዳን ያለ ነው ከነ ቤተሰባቸው ጋር እና ወደ 10 ፕሮጀክቶች አሉን እና እነዚህንም አሁን በተለይ ደግሞ ጤናማ አፍሪካንም ስራ ላይ አውዬ ከዛ በኋላ በተወስደኝ አይሻልም ወይ ብዬ እግዚአብሔርን ያው ለምኛለው። ብዙዎች ሰዎችም እየጸለዩልኝ ያለውት እንግዲህ እግዚአብሔር ቸር ነው። እግዚአብሔር በደም ከጠየቁት የሚከለክለው የሚጎለው ነገር ስለሌለ እኔ በአሁኑ ጊዜ ተረጋግቼ ህክምናዬን እንግዲህ በጥሩ ሁኔታ እየተከታተልኩ እገኛለሁ። የአንድ አመቱ የህክምና ጉዞ ግን እንደው ምን ይመስላል? ምን አስተማሩት? እንግዲህ እኔ በእውነቱን ለመናገር እንዳው ምናልባት እንዳው ደፈርክ ባትይኝ እዚህ ሀገር ላይ ትልቁ በተለይ በካንሰር ላይ ያለው ምናልባትም አሁን አንዳንድ ጓደኞቼም ቤተሰብም እንዴት ካንሰር ያዘኝ ብለህ ሚዲያ ላይ ትወጣለህ? አንተ ባይሆን በቤተሰቡ ላይ የሚያደርሰውን ተጽዕኖ ለምን አታይም? ልክ እንደ ግድፈት እንደ ጉድለት ነው የሚታየውና ይሄ እንግዲህ ከነቀርሳ ከሚባል ህመም ጋር የተያዘ ይመስለኛል እና ማይድን ነገር ተደርጎ ነው የሚታየውና በተቻለ መጠን እኔ እግዚአብሔርን ያው ተስፋ አድርጌ እግዚአብሔርን ዋናው ተልእኮዬን ከሱ ጋር አያይዤ ጸልያለሁ፣ ጠይቃለሁ፣ አነጋግራለሁ። ከእግዚአብሔር ጋር በጣም ቅርብ ነኝ። በየቀኑ ጧት ከምሰራው ስራ የመጀመሪያው ስራ እግዚአብሔር ጋር ቀርቤ ዳይቴን ደግሜ ከእግዚአብሔር ጋር ተነጋግሬ ነው ወደ ስፖርትም ወደ ስራ የምመጣውና ጸሎቱ አንዱ ነው። እግዚአብሔርን ማመን በጣም ትልቁ ነገር ነው። ስራዬንም ህይወቴንም በእግዚአብሔር ቁጥጥር ስር አድርጌ ነው የምሰራው። ሁለተኛው እንግዲህ ትልቁ ነገር የዳይት ነው። አሁን ለምሳሌ ኦንኮሎጂስት አለኝ። በጣም ጥሩ ሐኪም ነው። በጣም ይረዳኛል። እንደውም የሶሳይቲያችንም አባል ነው። ዶክተር ዮናስ ይባላል፣ ደንደና ይባላል እና እሱ እና ህንድም ያለውም ዶክተራችን ዶክተር አሩን ይባላል። ሁለቱም የሚነግሩኝ ምንድነው አሁን አንተ ስለአንተ ማዳን ነው የምናስበውና
የፈለከውን ብላ ነው የሚሉት። በቃ ስለ ምግብ ምንም እንዳታስብ በቃ ከተበላ ምክንያቱም አይበላም ነው የሚባለው። እኔ ደግሞ አሁን ነው ምግብ በጣም መብላት የምፈልገው በጣም እየፈራው ነው እንጂ ምግብ አፐታይት በጣም አለኝ። አያስመልሰኝም፣ አያስቀምጠኝም እና ምግብ ላይ በጣም ነው እንትን ማድረገው። ዳይቲሻን አለኝ ያ ወይዘሮ ትርስታለች። እሷ ደግሞ እንግዲህ አይ ዝም ብለህ ያገኘው መብላት የለብህም ካንሰር ሴሎችን አፍነን እንገላቸዋለን። ምክንያቱም እነሱ የሚፈልጉት ግሉኮስና ስኳር ነው። በቃ እንዳይመለሱ እንዳይድኑ እናደርጋቸዋለን ትላለች። ያኛው የፈለከውን ብላ ይላል። ሁለቱንም እያስታረኩ ነው የሚሄደው። እንግዲህ ምግብ በጣም ምግብ መድኃኒት ነው። ምግብን እንደ መድኃኒት ብላ አለዛ መድኃኒት እንደ ምግብ ትበላለህ ነው የሚባለው እና በተለይ ለሕክምና ምግብ በጣም እንደውም እንዶች ምን ይላሉ እንደውም ሕክምና ምግብ ነው። ምግብ መብላት የቻለ ሰው መድኃኒት የማያስፈልገውም ነው የሚሉት እና ምግብ ላይ በጣም ያው ባለቤቴም ወይዘሮ አምሳለ እንግዲህ እንደ አለቃዬም ነች፣ ያው እንደ ጠቅላይ ሚኒስትርም ነች ቤታችን ውስጥ። እሷ በምግብ ቀልድ አታውቅም። ምግብ ላይ በጣም እንሰራለን እና ሶስተኛው ኤክሰርሳይዝ ነው። ኤክሰርሳይዝ ያው ዩቲዩብ ውስጥ ገብቼ ባይክም አለኝ የቤት ላይ ያው ዱብ ማለቴ በእግሩ ማጓዜ እሱም ተጨማሪ አስተዋጽኦ ምክንያቱም በጣም ትልቅ አስተዋጽኦ ነው ያለው የአካል እንቅስቃሴ ማድረግ። ሌላው አራተኛው የውሃ ነው። ውሃ በጣም ቢጠማኝም ባይጠማኝም በጣም ብዙ ነው የምጠጣው። ከዛ ደግሞ እንግዲህ የመጨረሻው አምስተኛው አልጨነቅም። በቃ አንደኛ 71 ዓመቴ ነው። ሁለተኛ እግዚአብሔር ከፈለገውና በቃል ካለኝ ብዙ መጓጓው ነገር የለኝም። እንደ ረፍትም ነው የምወስደው። ሌላው እንግዲህ በጣም በተሻለ መጠን ለመዝናናት ጥረት አደርጋለሁ። ሕክምናው አይመችም፣ ምክንያቱም በእጅ ነው በአብዛኛው በዚህ በደም ስር የሚሰጥ ነው። መርፌ ራሱ በደም ስሬንም ለማግኘት አንዳንድ ጊዜ ሲቸገሩ ሳይ እሷ ነች እንጂ የቀረውን የመድኃኒቶቹ ምንም ተጽዕኖ አላሳደሩብኝ። በጥሩ ሁኔታ ነው ያለፈው። እንደው እኔ ስሰማ በጣም ደነገጥኩኝ። እንዴት አቶ ወንዱን እንዴት? ምክንያቱም በዚህ ፕሮግራም ላይም ብዙ ጊዜ ተወያይተናል። አመጋገብ ላይ በጣም ይጠነቀቃሉ፣ ወክ ያረጋሉ፣ ውሃ ይጠጣሉ። በፊትም ይህንን ነገር ከመስማቱ በፊትም በጣም ነው የሚጠነቀቁት። ለኑሮት አይጠጡም፣ ሌሎች ነገሮችም ቀርተዋልና እንዴት እሳቸው ካንሰር ያማቸዋል ብዬ ሐኪሞችን ሁሉ ጠየቅኩኝ። እንዴት አቶ ወንዱ በጣም ጠንቃቃ ናቸው እኮ እንዴት ስል አንዳንዶቹ አይ ከዛ በፊት የነበሩ ነገሮች እኮ ቆይተው ስለሚመጡ ሊሆን ይችላል የሚል ነገርም ነገሩኝ። እንደው እና እንዲህ አይነት ጥያቄ ሌሎችም ሰዎች ሊጠይቁ ይችላሉ። ምንድነው ማለት ይቻላል? እንግዲህ ያው እንደነገርኩሽ ከበፊትም እንደምታውቂው በህይወቴ ውስጥ እኔ ትንሽ ፈታ ያልኩ ሰው ነኝ እና እንደዚህ መጨናነቅ አልወድም ነበር። ያው ጫቱ አለ፣ መጠጡ አለ፣ ሲጋራው አለ፣ ድረጉ አለ እና ብዙዎች ነገሮች ያው የነሱ በተለይ ከትንባሆ ጋር በተያያዘ አሁን አንዳንድ ጽሁፎች ሳገላብጥ ክላጂዮ ካርሲኖማ አንዱም አምጪ ምክንያት ሲጋራ ነው ትንባሆ ነው የሚል ነገር አለ። እንግዲህ ወደፊት አስብበታለሁ። ምክንያቱም ትንባሆ 14 ዓመት አስተዳዳሪ ሆኜ ሰርቻለሁ። በየጊዜው ምርት ክፍል ገባለው፣ ሲጋራ ጭሳለው። እኔ አንድ አስተዋጽኦ የሚያደርግ ይመስለኛል። በሌላ በኩል ደግሞ የፈለኩትን ጥንቃቄ ባረግ እግዚአብሔር አንዳንድ ሰዎች ልክ እኔን ሊቀጣኝ እና ቤተሰቤን ሊቀጣ ያመጣው ነገር ነው ይመስሉት። እኔ አሁን ሳስበው እግዚአብሔር የመረጠኝ ነው ይመስለኝ። እኔ እና አሁን ያለፈው እሁድ መንገድ ላይ በጣም ነው የደነገጥኩት። ሰውየው ራሱ ሲደነግጥ አይቼ ጎረቤቴ ነው። ጎረቤት ስልሽ ያው አንድ 4-5 ቤቶች ልዩነት ነው በመካከላችን ያለውና እነሱ የሚያስቡት ወንዱና እኔ ከቤተ ክርስቲያን ወደ ቤተ ክርስቲያን ሲሄድ በቃ ሲያይ እንግዲህ ምናልባት ወይ በምርኩዝ ሲሄድ ወይንም ገርጥቼ ወድቄ ምናምን ብሎ ነው። እኔ እንደዛ አይነት ሰው አይደለሁም እና ለምን ነገር እንደዛ የምወድቅ ሰው አይደለሁም እና ሲያይ ፊቱ ራሱ ሳይ መደንገጡን ሳይ ራሴ ደነግጣለሁ እና እኔ ሊቀጣኝ እንዳልሆነ ገብቶኛል። ያው ብዙዎች ሰዎች በስትሬቸር ነው የሚሄዱት ወይንም በአልጋ የተገፉ ነው የሚሄዱት እና ሐኪሞች እኔ ይገርማቸዋል እንደወሰድኩ በእግሬ ነው ወክ የማደርገው እና በእግሬ ነው የምጓዘው እና ለህሙማኖች የበለጠ እንዳስብ ነው ያደረገ። ብዙ አማራጮች አሉ። አሁን ጤናማ አፍሪካ እንግዲህ ምናልባት ሌላ ጊዜ በደንብ በሰፊው እናወራለን። ራሱን የቻለ የተለየ ፕሮጀክት ነው።
መንግስትም ራሱ እግዚአብሔር ይመስገን እናንተም ሁላችሁም ባደረግነው ጥረት ያው 10,000 ካሬ ሜትር ተሰጥቶናል። ያንን አሁን የጤናማ አፍሪካ ፕሮጀክት ድሃ ተኮር ነው። ምንም አይነት የሕክምና አማራጮች የተሟሉለት ነው። ሰው ውጭ ሀገር ሳይሄድ እዚህ አሁን ለምሳሌ ፔቲ ስካን እዚህ ሀገር የለም። ናይሮቢ ግን ወደ 5 ቦታ አለ እና እድሜ ለእግዚአብሔር አሁን ፔቲ ስካን እንደ ትልቅ ኢሹ ሆኗል እና በጀት ሁሉ እየያዝን ነው እኛ በማቴዎስ ወንዱ ፋውንዴሽን። በሌላ በኩል ደግሞ ከጂኢ ነው የሚሰራው ጀነራል ኤሌክትሪክ ከኢትዮጵያ አየር መንገድ የጂኢ ኮኔክሽን ጋር እየሰራን ያለ ነው። እንግዲህ ልክ በለን ካንሰር የብሮኖስኮፒና ይበስ እስካሁን ድረስ ኢትዮጵያ ውስጥ የመጀመሪያውና ብቸኛ ነው። አሁንም ቢሆን ፔቲ ስካን አንድ አይደለም 2 እና 3 እንደምናስገባ እምነት አለኝ። በኢትዮጵያ ሊኖር ነው ማለት ነው። ሊኖር ነው። በጣም ጥሩ። ሄልዚ አፍሪካን ትንሽ አነሳ ነውና ትንሽ ነገር ብንጨምርበት ደስ ይለኛል። ጤናማ አፍሪካ ሄልዚ አፍሪካ የሚል ትልቅ ፕሮጀክት ነድፈዋል፣ እየሰሩ ነው እዚህ ላይና ምን አይነት ፕሮጀክት ነው? መንግስትም እንግዲህ 10,000 ካሬ ሜትር መሬት ሰጥቶናል ብለዋል። አድማጮችም ሲጠይቁ ነበር። ይሄም በጣም ደስ የሚል ነው፣ ምስጋናም ያስፈልገዋልና ደስ ከሚሉት ነገሮች እንጀምር። እንግዲህ ሄልዚ አፍሪካ ማለት ያው ጤናማ አፍሪካ ማለት ነው። አፍሪካ ብዙ ችግሮች እያለባት አሁን ለምሳሌ እስያ ባለፈው 50 ዓመታት ውስጥ በጣም ትልቅ ምርተን ያደረገው ከዛ በፊት አውሮፓና አሜሪካ እንደዚሁ አድርገዋል እና ይሄ ጊዜ የአፍሪካ ጊዜ ነው ብዬ ነው ማምነው እና አፍሪካ ግን በአሁኑ ጊዜ በተለይ በተለያዩ ኢንዱስትሪዎች የመጫወቻ ቦታ ነው ያደረጓት። የትንባሆም የአልኮሉም የተለያዩ ጤናማ ያልሆኑ አመጋገቦችንም ቢሆን ብዙ ነገሮች ከነጮች መማር ስንችል መጥፎዎች ነገሮች እየተማርን ነውና በጣም ያሳዝነኛል። እና ተላላፊ ያልሆኑ ህመሞች ያው እንደምታውቂው ለምሳሌ ስኳር፣ የደም ብዛት፣ የልብ እና የኩላሊት 80% አስቀድሞ መከላከል ይቻላል። ካንሰርም 40% አስቀድሞ መከላከል ይቻላል። እና እንደዚህ እንደ ኢትዮጵያ አይነት ሀገሮች ህመምን እያከምን አንዘልቀውም፣ ምክንያቱም ውድ ናቸው። ረጅም እድሜ ለረጅም ጊዜ ከኛ ጋር የሚቆዩ ናቸው። እነዚህን ህመሞች አስቀድሞ መከላከል ላይ የግንዛቤ ማስጨበጥ ስራ ላይ ሄልዝ ፕሮሞሽን ላይ የሚሰራ ድርጅት ነው እና ይሄ ድርጅት አንደኛ ሰው ለምን ይታመማል የሚል አቋም ይዞ እንግዲህ ምንም ነገር ጥረት ብናደርግ ያው ሰው ከመታመም ሙሉ በሙሉ ማዳን አይቻልም። የተለያዩ ለምሳሌ አስቀድሞ መከላከል የማይቻላቸው ህመሞች አሉ። እነዚህ ግን ተላላፊ ያሉ ህመሞች አዋጭ የሚሆኑት በአብዛኛው አስቀድሞ መከላከል ላይ እና እነሱ ላይ ግንዛቤ በማስጨበጥ ላይ ስለሆነ ሄልዚ አፍሪካ ከሌሎቹ የህክምና ተቋማት ለየት የሚያደርገው ድሃ ተኮር ነው። በሌላ በኩል ደግሞ ሰዎች እግዚአብሔር በሰጠን ጸጋ እና አማራጭ ጤናማና ደስተኛ ሆነን መኖር የምንችልበትን መንገድ ነው የሚሰብከው የሚያስተምረው። በሌላ በኩል ደግሞ ታክመው የሚድኑ ህመሞች አስቀድሞ መከላከል ባይቻልም እንደተገኙ ቶሎ ወደ ህክምና ተቋም መጥተው እንግዲህ ሆቴል አለ የምንሰራው ሆስፒታል ነው። ገንዘብ የሌላቸው አቅም የሌላቸው መመለስ በፍጹም የማይታሰብ ነው። እነሱ ተደጉመው የሚታከሙበትን እንግዲህ ሀብታም በደንብ የሚከፍልበት ድሃ ደግሞ ያው ተደጉመው የሚታከምበትን በመደበኛ የዕለት ተዕለት ህክምናዎች ላይ ሳይሆን የምናተኩረው በጣም ረቂቅ የሆኑ ከባድ የሆኑ ህክምናዎች ላይ የሚያተኩር ህክምና ነው የምንሰጠው። እንግዲህ ይሄ ህክምና ወደ 500 አልጋ አለው። በጣም ዘመናዊ የሆነ የህክምና የልቀት ማዕከል ነው። ሌላ ህሙማኑና ቤተሰቦቻቸው እንደየእምነታቸው የሚያርፉበት፣ የሚያመልኩበት፣ የሚጸልዩበት ማዕከል አለው። ሳይኮሶሻል ሰፖርት ሴንተር አለው። ትራንስፖርት እና አስፈላጊው ነገሮች ሁሉ ተሟልቶ የሚቀርብበት አኗኗራቸው እና ራሱ ንጽህናውን የጠበቀ እና በጣም በተለየ ሁኔታ የሚቀርብበት ሐኪሞችም ራሳቸው አስተማሚዎችም ራሳቸው የሚያርፉበት ማዕከል ይኖረዋል። በሌላ በኩል ደግሞ የሱስ ማገገም ያለው አሁን እንግዲህ እኔ ሱሶችን አይቼዋለሁ። ኢትዮጵያ ውስጥ ማንኛውም አይነት ሱስ አደገኛ ነው እና ከተለያዩ ሱሶች የሚያገገሙበት ማዕከል አለው። ሌላው ደግሞ የስርጸትና ምርምርን ማዕከል አለው። ምክንያቱም ኢትዮጵያ ውስጥ የተላላፊ ያሉ ህመሞች እያደረሱ ያለው ግምታዊ ነው። ለምሳሌ 1.8 ጂዲፒያችንን ያስወጣል፣ 31 ቢሊዮን ብር ያስወጣል ምናምን የሚባሉት ነገሮች የዛሬ 78 ዓመት የተጠኑ ጥናቶች ናቸው እና በየጊዜው ጥናቶች እየቀረቡ
እየበለጸጉ ለፖሊሲ አቅጣጫ እና ውሳኔ የሚረዱ ነገሮች የሚሰሩበት ዳታ በጣም በብዛት ከምንጠብቀው በላይ በእጃችን አለ። እነዛ ላይ የሚያተኩር ማዕከል ይኖረዋል። በሌላ በኩል ደግሞ ቢሮ አለው፣ በጣም ዘመናዊ የሆነ ቢሮ። እንደውም አንዳንድ ጊዜ ከመጓጓት የተነሳ ቢሮ ውስጥ ቁጭ ብዬ ራሴን ሁሉ የማይበት ነገር ነው። እንግዲህ እግዚአብሔር ይህን ያለው እያጓጓኝ ያለው። ሌላውና በጣም ለየት የሚያደርገው 5 ደረጃ ኮከብ ያለው ሆቴል ይኖረዋል። ይሄ ሆቴል ምንድን ነው? በመላው ዓለም ሲሄድ በጣም የታወቁ ሐኪሞች እነ ኤምዲ አንደርሰን እነ ቦስተን ውስጥ እነ ኒውዮርክ እና በጣም ብዙ ቦታ ላይ አውስትራሊያም ሲሄድ ሐኪሞች የሚነግሩኝ ነገር ምንድን ነው? እኛ ካሁን በኋላ በየቦታው እንደ አካፑልኮ እንደ ማሊቡ ቢች ምናምን መሄድ አያስፈልገንም። ግን ኢትዮጵያ ስንመጣ የኳሊቲ ላይፋችንን አኗኗራችንን የሚመጥን መኖር እንፈልጋለን። 2 ወር 3 ወር አገልግለን መሄድ እንፈልጋለን። በነፃ እናገለግላለን ነው የሚሉትና እነሱን የሚያስተናግድ ሌላም ደግሞ ህሙማኖች ታመው ሳይሆን አስቀድመው መጥተው ለምሳሌ የሚዝናኑበት ጎልፍ አለው፣ የግራውንድ ቴኒስ አለው፣ ስፖርት የተለያዩ አማራጮች አለው፣ መዋኛ ቦታ አለው። ሌላው እንግዲህ እዛ ላይ ምናልባትም በጣም ትልቅ ነገር የምናደርገው አካባቢው በጣም ሰፊ ነው እና 10,000 ካሬ ሜትር በጣም እግዚአብሔር ይስጣቸው ትልቅ ቦታ ነው። ግን ኢትዮጵያ የልቀት ማዕከል ነው የሚሆነው የአፍሪካም ለሜዲካል ቱሪዝምም አስተዋጽኦ ይኖራል። በጣም እንደ ኢትዮጵያ እኮ አሁን በየዓመቱ ወደ $500 ሚሊዮን ነው የምታወጣው እና ያንንም ያስቀራል የሚል እምነት ነው ያለኝ። ያ ማዕከል በጣም ብዙ እንትኖች ይኖሩታል የሚል እምነት ነው ያለን። በዚህ በኮሪዶር ልማቱ ላይ፣ በግሪን ሌጋሲ ላይ፣ በምግብ እና በዚህ በልማት ትሩፋት ላይ ምናምን ላይ ማቴዎስ ወንዱ በጣም አተኩሮ እንደሚሰራ ነው ወደፊት የሚታየኝ። እንግዲህ ስትራቴጂክ ፕላንም አሁን ኦልሞስት እያጠናቀቅን ያለ ነው። በሚቀጥለው 5 ዓመት ማቴዎስ ወንዱ አሁን ካለበት እጅግ በጣም የተለየ በጣም ትልቅ አሁን ዛሬ 43 ሰራተኛ ነው ያለን፣ 10 ፕሮጀክት ነው ያለን። ይሄ ምናልባትም እንግዲህ በሺ የሚቆጠሩ ሰራተኞች እንዲህ ነው የሚኖሩት። ፕሮጀክቱም ጨምሮ ሰፍቶ አድጎ እንግዲህ ጤናማ አፍሪካም ተግባራዊ ሆኖ ጤናማ አፍሪካ እንዴት ተግባራዊ እንደሚሆን አሁን መናገር አልፈልግም። ምክንያቱም በኋላ ላይ የተለያዩ አማራጮችን ይዘን ስለምንቀርብ እንግዲህ ወደ 10 ቢሊየን ያለው ከ10 እስከ 15 ቢሊየን ብር የሚያወጣ ፕሮጀክት ነው። ወደ 5 ዓመት አይደለም 2 ዓመት ላይ ቆይ ይችላል። ብዙ አማራጮችን ይዘን ነው የተነሳ ነውና የኢትዮጵያ ሕዝብ ግን የማቴዎስ ወንዱ ፕሮጀክት አድርጎ ማየት የለበትም። ለራሱ ነው ውጭ ሀገር መሄድ ሳይኖርበት መታመም ሳይኖርበት ደስተኛና ጤነኛ ሆኖ የሚሰብክ ድርጅት ነው። እግዚአብሔርና ሰራተኛን እና ሕዝብን የሚያገናኝ ነው። በእግዚአብሔር ቁጥጥር ስር ሆኖ ሕዝባችን ደስተኛና ጤነኛ ሆኖ የሚጠቅመውና የማይጠቅመውን ለይቶ ተላላፊ ያልሆኑ አምጪ ምክንያቶች አሁን የጫቱን ብታዩ የሲጋራው የመጠጡን ብታዩ ልቅ ነውና ወይ በኤክሳይዝ ታክስ ከፍተኛ የሆነ ዋጋ ጭማሪ አልተደረገም፣ ወይንም እንዲታገዱ አልተደረገም። ያው ጫትም ቢሆን ያው ገቢ ማስገኛ ነው፣ የውጭ ምንዛሬ ሆነ በሱ ምክንያት የሚጠፋው ትዳር የሚበተነው ልጆች እና ብዙ ነገር ስናይ እኔ አይ ቲንክ ኢትዮጵያ አሁን ጫት የሚቃምባት ሀገር መሆን የለባትም ብዬ ነው የማስበው። ትንባሆ በፍጹም ከ5 ዓመትና ከ10 ዓመት በኋላ ኢትዮጵያ ትንባሆ የማይጫስባት ሀገር ሆና ማየት ነው የምፈልገው። መጠጥንም ቢሆን ምንም አይነት መጠን ለጤና ጠንቅ ስለሆነ እንዳው እንግዲህ ከፈለጉ መጠጥ መጠጣት እጅግ በጣም ውድ የሚሆንባት ሀገር ሆና በሌላ በኩል ደግሞ ሕዝቡ ጤነኛና ደስተኛ ሆኖ መኖር ካየው እኔ እንግዲህ እድሜም ይበቃኛል ብዬ ነው ብለው እግዚአብሔር እንዲሰጠኝ እድሉ እንደሚሰጠኝ ጸልዩልኝ። አመሰግናለሁ። የተከበራችሁ አድማጮቻችን እያደመጣችሁ የምትገኙ ጤናማ የተሰኘውን ሳምንታዊ ፕሮግራማችንን ነው። ከእንግዳችን ጋር ያደረግነው ቆይታ አላበቃም፣ እንመለስበታለን። እንደተለመደው ስፖንሰራችን አርማወር ሃንሰን የምርምር ኢንስቲትዩት ነው። እጅግ በጣም እናመሰግናለን። ይህ አንጋፋ የምርምር ተቋም የፕሮግራማችን አጋር በመሆኑ ትልቅ ኩራት ነው የሚሰማን። ማስታወቂያውን ሰምተን ተመልሰን እንገናኛለን። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ
የተቋቋመው በ1962 ዓመተ ምህረት ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል፣ የእውቀት አስተዳደርን ያጠነክራል፣ የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል፣ በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማወር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማወር ሃንሰን የምርምር ኢንስቲትዩት። ከስፖንሰራችን ማስታወቂያ ተመልሰናል። አድማጮች፣ አንጋፋው የምርምር ተቋም እንደ ሁልጊዜው ዛሬም የፕሮግራማችን ስፖንሰር ነው። እጅግ በጣም ነው የምናመሰግነው። በጤናው ዘርፍ ላይ በሚደረጉ የምርምር ስራዎች ስሙ የማይጠፋው አርማወር ሃንሰን የምርምር ኢንስቲትዩት ላለፉት ከ50 ዓመታት በላይ እንግዲህ በሀገራችን በጤናው ዘርፍ ላይ በምርምሩ ሲሰራ የቆየ አንጋፋ ተቋም ነው። አሁንም የጤናውን ዘርፍ በማገዝ በኩል ትልቅ አስተዋጽኦ እያበረከተ ይገኛል። የኛም ስፖንሰራችን በመሆኑ እናመሰግናለን። እንቀጥላለን። ማቴዎስ ወንዱ እንግዲህ ቀደም ሲል የምናውቀው ማቴዎስ ወንዱ ኢትዮጵያ ካንሰር ሶሳይቲ በሚል ነበር ካንሰር ላይ ሲሰራና አሁን ደግሞ ማቴዎስ ወንዱ ፋውንዴሽን ተብሏል። ለምንድን ነው ስሙን መቀየር ያስፈለገው? ለውጥ ነገሮች አሉ ወይ? እንግዲህ ማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ሲባል ስሙን አፍረንበት ተጠይፈነው ወይንም እንዳው ወደ ሌላ ገበያ ወዳለው ነገር መሄዳችን አይደለምና እንግዲህ በማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ ሲቋቋም ህጻናት ካንሰር ላይ ነው የጀመርነው። ከዛ ላይ ትንሽ ቆየንና ትንባሆ ላይ ገባን። ምክንያቱም የካንሰር አምጪ ምክንያቶች ናቸው። ከዛ ቆየንና ብዙውን ወደ 60% የካንሰር አምጪ ምክንያቶች የሚከሰቱት በጡት ካንሰርና በማህፀን ጫፍ ካንሰር ነው። ስለዚህ ወደዛ ገባን። ከዛ እያል በአሁኑ ጊዜ የምታዩ ወደ 70% የሚሆነው ስራችን አብዛኛው ተላላፊ ያልሆኑ ህመሞች ላይ ነው። ካንሰርም ደግሞ የተላላፊ ያልሆኑ ህመሞች አንዱ አካል ነው። ስለዚህ የማቴዎስ ወንዱ የኢትዮጵያ ካንሰር ሶሳይቲ እያልሽ ተላላፊ ያልሆኑ ህመሞች ላይ መስራት አንዳንድ ጊዜ የግራ ማጋባት ነገር አለ። እንደ እናንተ ካንሰር ድርጅት አይደላችሁም ወይ? እንዴት አድርጋችሁ ነው ተላላፊ ያልሆኑ ህመሞች ላይ የምትሰሩት ስለሚባል ያንን ግርታ ነው እንግዲህ ስማችንን የመለወጥ አይደለም የማሻሻል የማስተካከል ስራን የሰራ ነው። እንግዲህ የማቴዎስ ወንዱ ፋውንዴሽን ሲባል ምንም አይነት ገደብ ምንም አይነት ተጽዕኖ ሳይኖርብን እንደ ልባችን እንሰራ የሚያደርግና በካንሰር ላይ ያለን አቋምና ተልእኮ ግን የበለጠ ተጠናክሮ የሚሄድበት ምንም የማይጎድል አብዛኛውንም ስራ በተላላፊ ያልሆኑ ህመሞች ላይ ስንሰራ ካንሰርንም ስለሚመለከት ማሻሻያው እኔ በምንም አይነት ካንሰርን ተጠይፈን ወይንም ካንሰርን ጠልተን ሌሎችን ጓጉተን ፈልገን ወይንም ሀብት ፍለጋም እንዳልሆነ ነው ማረጋግጥልሽ። ማቴዎስ ወንዱ ፋውንዴሽን ወደፊት በተላላፊ ያልሆኑ ህመሞች ላይ ብቻ ሳይሆን ሌሎችንም ተላላፊ የሆኑ ህመሞች ላይ ከዛም አልፎ ተርፎ ደግሞ በህብረተሰብ ውስጥም ገብቶ ህብረተሰቡ ጤነኛና ደስተኛ ሆኖ እንዲኖር ለምሳሌ አሁን አመራረት ላይ ምግብ ላይ የምንበላቸው ምግቦች ላይ መስራት እንፈልጋለን። ኦርጋኒክ የሆኑ ኢትዮጵያዊ የሆኑ ነገሮች ላይ ማምረቱ ላይ ማሰራጨቱ ላይ መስራት እንፈልጋለን። አሁን ምግብ ላይ ለምሳሌ ፉድ ፖሊሲ ላይ የምንሰራው ነገር ከተሳካልን ያንን የበለጠ ስናጠናክር የምግብ ማዕከላት በጣም በግልጽ መንገድ ጤናማ የሆኑትን ለይቶ የሚቀርቡበት መንገድ ላይ እንሰራለን እና ከዛ አንጻር ነው ተልኳችንን ስላደስን ስማችንን አደስን እንጂ ያበላሸነው የተውነው የናቅነው ወይንም የረሳነው ነገር እንደሌለ ነው ማረጋግጥልሽ። አንዳንድ ስራዎች ወደ ውስጥ ሲገባ እየሰፉ እየበዙ ይሄዳሉ። ያላየነውን ነገርም የማየት እድልም ይሰጣልና ካንሰር ላይ መሰራቱ ሌሎቹን የልብ ህመሙ የኩላሊቱ እነዚህ ተላላፊ ያልሆኑ ህመሞችን ለማየት እድል ፈጥሯል ብዬ አስባለሁ። ለዛ ነው ማስፋት የተፈለገው። አዎ እንግዲህ ለምሳሌ የዛሬ
15 16 ዓመት ማቴዎስ ወንዱ በጣም እንጅጅ በነበረበት ጊዜ ትልቁ ስራ በጤና ሚኒስቴር ያኔ ምንም አይነት የተላላፊ ያሉ ህመሞች ክፍልም የለም ባለሙያም የለም እና 2006 እንደ አውሮፓ አቆጣጠር ስናቋቁም ናሽናል ቴክኒካል ወርኪንግ ግሩፕ ስናቋቁም ሁላችንም ነበር እዛ ገባን። የካንሰሩም የስኳሩም የደም ብዛቱም የልቡም እና የሳምባውም እዛ ተገኝተን ያረጋገጥነው ነገር ቢኖር አንድን የህመም አይነት ብቻ ይዘሽ ምክንያቱም እግዚአብሔር በጣም ሲረዳን እነዚህ አሁን ስኳር፣ ልብ፣ ኩላሊት እና ሳምባ ምናምን ተመሳሳይ ሪስክ ፋክተር ነው ያላቸው። ትንባሆ፣ ጤናማ አመጋገብ፣ እንቅስቃሴ ምናምን እንደዚህ አድርግሽ። ስለዚህ እነሱ ላይ ለውጥ ለማምጣት የስትራቴጂክ ፍሬምወርክ ነው የሰራ ነው መጀመሪያ። ከዛ በፊት ያው ሲቹዌሽናል አናሊሲስ ሰርተን ጤና ሚኒስቴር ላይ እንግዲህ ጤና ሚኒስቴር 2013 ላይ ነው እንደ አውሮፓ አቆጣጠር የኤንሲዲ ኬስቲም እንኳን ማቋቋም የቻለው እና ከዛ ወዲህ ያየነው ነገር ቢኖር ካንሰር ላይ እኮ እንደ ማቴዎስ ወንዱ እኮ አድምቶ የሰራ የለም እኮ። ጤና ሚኒስቴር የብሔራዊ የካንሰር መቆጣጠሪያ እቅድ እንዲኖር የመጀመሪያውን እኮ አብዛኛውን ወጪ ሸፍነን ሚኒስትሪውን ደግፈን ባለሙያ ቀጥረን ነው እንግዲህ የመጀመሪያው ከ2015 እስከ 2020 የናሽናል ካንሰር ኮንትሮል ፕላን እንዲኖር ያደረግነው። ሁለተኛው አሁን ከ2025 እስከ 30 ሲደረግ ያው ከህትመቱም ጀምሮ ብዙ ድጋፍ አድርገናል እና እሱም ብቻ አይደለም። አሁን የማህፀን ጫፍ ካንሰር ብትወስጂ ማቴዎስ ወንዱ እና ከፓስፋይንደር ከሜሪ ጆይ ከነ አምሬፍ ከነ ኳም ጋር ሆነን 30 የህክምና ተቋሞች ላይ የጀመረው ነገር አሁን መንግስት ሲወስደውና ኦውን ሲያደርገው በ1500 የጤና ተቋሞች ውስጥ ዛሬ ክራዮቴራፒ አለ፣ በ50 ፋሲሊቲዎች ላይ ሊፕ አለ። የማህፀን ጫፍ ካንሰር ምርመራውም ህክምናውም ከሞላ ጎደል ነፃ ነው እና በዛ ላይ ደግሞ 14 ዓመት የሚሆኑ ኢትዮጵያኖች በሀገር አቀፍ ደረጃ ነፃ የክትባት እንዲሆን እየተደረገ ነው ያለው እና ስታስብ አሁን ለምሳሌ የለን ካንሰርን የምትወስጂ ጥቁር አንበሳ ላይ የሳምባ ክፍሉን የቼስት ዩኒታቸውን 15 ክፍል ሪኖቬት አድርገን ሪኖቬት ሲባል ቀለም መቀባት አይደለም፣ እንደ አዲስ በደንብ አስተካክለን ክራዮቴራ ማነው ብሮኖስኮፒ እና ኢበስ ገዝተን ኢበስ እስካሁን ድረስ ማቀው እኔ ኢትዮጵያ ውስጥ የመጀመሪያው ነው። እድሜ ለኳም በቱሉ ቦሎላ ኬሞቴራፒ እንዲጀመር፣ እድሜ ለአምሬፍ ዱብቲ ላይ እሱ ብቻ ሳይሆን እድሜ ለጤና ሚኒስቴር ባደረገው ከፍተኛ አመራርና አቅጣጫ ዛሬ ከ33 የሚሆኑ ሆስፒታሎች የኬሞቴራፒ እንዲጀመር ተደርገዋል እና እድሜ ከሰጠን ብዙ ነገሮች ምን ይመስለኛል። አሁን ለምሳሌ ራዲዮ ቴራፒ 6 ቦታ ላይ አሁን የመቀሌውን ሲጨምር እንዲገባ ተደርገዋል። አሁን ቅድም የነገርኩሽ ደግሞ ፔት ስካኑም እንዲገባ ወደፊት እናደርጋለን። ይሄ ሁሉ ለካንሰር ከቅድሚያ ከመስጠት ነው። ግን ይሄ አሁን ቅድም ያነሳሽው ነጥብ በምንም አይነት ከካንሰር ሸርተት የሚያስደርግ ነገር አይደለም። እንዳውም የበለጠ ካንሰር ላይ አተኩረን እንድንሰራ የሚያደርግ ነው። ኃላፊነቱ እየሰፋ ሲሄድ ስሙ አይገልጸንም፣ አላማችንም፣ አርማችንም ተልእኮም ስለተስተካከለ ያንን የሚመጥን ስም ነው ያደረግነው እና በካንሰር ላይ አሁንም ቢሆን በትንባሆም ብትወስጂ 3 ፕሮጀክቶች አሉን። ለን ካንሰር ላይ 3 ፕሮጀክቶች አሉን። በተለይ አሁን የለን ካንሰርን ብትወስጂ የኤምኤልኤስሲፒውን ብቻ ሳይሆን አሁን ከኳም እና ከአምሬፍ እና ሜሪጆይ እና ኢቲኤስ ጋር የምንሰራው ብቻ ሳይሆን ከአስትራዜኒካ ጋር የምንሰራው አሁን 5 ዩኒቨርሲቲዎች ውስጥ ኤምዲቲቲ ማቋቁመን አሁን እንዳውም ሲታይ ለካንሰር ብቻ ሳይሆን ለማንኛውም አይነት ሕክምና እንዲሆን እየተደረገ ነው ያለው። ትልቅ ነገር ነው። ሌላው ደግሞ ከማውንት ሳናይ እና ከቢኤምኤስኤፍ የምናገኘው ድጋፍ ኤአይ ሰፖርትድ የሆነ ዲያግኖሲስ እና ስክሪኒንግ በሳምባ ካንሰር ላይ ይሄም በአፍሪካ የመጀመሪያው ነው። ማቴዎስ ወንዱ እየሰራ ያለና አሁን ስታዩ አሁንም ቢሆን በብዛት ከካንሰር አጠንክረን የምንሰራበት ሁኔታ እንዳለ ነው የሚያሳየው እና በዚህ በኩል እንዳው ሰው እንዳያማን እንዳው እንዳይጠራጠር ካንሰር ምንጊዜም ካንሰር ብቻ ሳይሆን ህፃናት ካንሰር ላይ፣ ሴቶች ካንሰር ላይ፣ በተለይ ጡትና ማህፀን ጫፍ ካንሰር ላይ
እንደዚሁም ደግሞ ሌሎችንም ካንሰሮች ላይ አድምተን እንደምንሰራ አጠንክረን እንደምንሰራ ቃል እገባለሁ። መልካም፣ በጣም ነው የማመሰግነው። እንግዲህ በእነዚህ ሁሉ ጊዜያት ውስጥ በውጭ ዓለም ላይ ብዙ ሽልማቶችን አግኝተዋል። በአገር ውስጥም ትልቁ ሽልማት እንግዲህ የበጎ ሰው ሽልማትን ጨምሮ ሌሎችም ሽልማቶች አሉና ትልቅ ስም ትልቅ ክብርም አለ እኛ ሀገር ላይ ለርሶ ላበረከቱት ማስተዋጽኦ ሁሉም ኢትዮጵያዊ ያመሰግናልና እንደው የሚያስደስቱት ነገር እርሶም የሚረኩበት ነገር ምንድነው? ጤናማ አፍሪካ የሚለውን ፕሮጀክት ቅድም አንስተናል። ምን ተሳክቶ ማየት ይፈልጋሉ? እንግዲህ አሁን የሽልማቱን እንትን ያነሳሽው አሁን በ7 ዓመት ውስጥ እንግዲህ 9 ሽልማቶች ያገኘ ነው። 6ቱ ዓለም አቀፍ ነው። እንዳውም ማቴዎስ ወንዱ ከአገር ውስጥ ይልቅ የውጭ ሀገር ውስጥ ነው በጣም የምንታወቀው። አንዳንድ ጊዜ አፍሪካን ወክለን ነው ስብሰባ ላይ የምንገኘው እና የዛሬ 8 ዓመት ቀዳማዊት እመቤት ወይዘሮ ሮማን ተስፋዬ አቅራቢነት የተባበሩት መንግስታት ቀርበን 4 ኢትዮጵያኖች ነው የተሸለምነው እና ያ በጣም ነው የሚገርመኝ። የተባበሩት መንግስታትን ያህል ትልቅ መድረክ ላይ ቀርቦ መሸለም ቀላል ነገር አይደለም። ከዛ ደግሞ የገረመኝ ምንድነው ከኒውዮርክ ወደ ዋሽንግተን በባስ በአውቶቡስ እየሄድኩ እያለሁ እንግዲህ ይሄ የመጀመሪያው የተባበሩት መንግስታት የተሸለምነው በመስከረም 11 ነው። መስከረም 13 ላይ ደግሞ የፒፕል ቱ ፒፕል የሚባል በጣም የላቀ የህብረተሰብ ተሳትፎ ተሸልመናል። ያንን ሽልማት 3 እዚያ ላይ መንገድ ላይ ማቲ ባረፈበት ቀን መስከረም 13 ዋሽንግተን 7 ሰዓት ማለት እዚህ 2 ሰዓት ነው ከምሽቱና ማቲ ባረፈበት ቀንና ሰዓት ሽልማቱ ሲደረግ በጣም ነው የገረመኝ የእግዚአብሔር ነገር። እንግዲህ የዓለም ጤና ድርጅት በ2020 ላይ ሸልሞናል። የዓለም ካንሰር ድርጅት ከአፍሪካ ብቸኛ አድርጎ ሸልሞናል። እንደዚሁም ደግሞ BMSFም የአፍሪካ ቀዳማዊ እመቤቶችም ብዙ ሽልማቶች አግኝተናል። ቅድም እንዳልኩ ደግሞ እግዚአብሔር ይመስገን የበጎ ሰውም ቀላል ሽልማት አይደለም፣ እሱንም አግኝተናል። እንግዲህ ደስ የሚለኝ ምንድነው መሰለሽ እኔ ቶሎ አረካም። ድሮም ትንባሆም ሆኜ ጨርቃ ጨርቅም ሆኜ አንድ ነገር ካገኘው በቃ ያን ነገር እንደ ኦውን ነው የማደርገው ይዝና ሌላ ነገር ነው የምፈልገውና እኔ ምንድነው የምትፈልገው ብትይኝ የኢትዮጵያ ሕዝብ የነቃ የበቃ ሆኖ እንደ ባረባው ጤናው ሳይታወቅ አስቢው። አሁን አንዳንድ ክሊኒኮች ሲሄድ እንደኔ አይነት አባቶች በካቴተር ሲሄዱ ሳይ መጸዳዳት አቅቷቸው ሲቸገሩ ምናምን ሳይ እንዳው ለምን ያኔ እንዳው ስጋውን በቀረብኝ መጠጡን በቀረብኝ የሚያሳይ ነውና እኔ እንግዲህ እድሜ ተጠናቆ ከዚህ ዓለም ከመለየቴ በፊት የሚያስደስተኝ የኔ ኑሮ ተሻሽሎ ተስተካክሎ ወይንም ደልቶኝ መኖር ማየት ሳይሆን እኔ እነዛ ነገሮች ብዙ ጊዜ አያስደስቱኝም። እኔ ለውጥ ስናመጣ አሁን ለምሳሌ ከመኮጥሬ የመጣችዋ ልጅ እናቷ አረቄ ነው የምትሸጠው አሉ። እንዳው በዚህ አጋጣሚ እንዳው እሷን የምናቋቋሙበትን መንገድ እንፈልጋለን። 1 ቢሊዮን ብር አውጥተን ማሳከም ስንችል የልብ ታማሚዋ ልቧ አሁን ኦፕራሲዮን ሆኖ ከዛው ደግሞ እንደገና ደግሞ ሌላው እንደዚሁ ልጅ ለነሱ ብቻ ወደ 2 ሚሊዮን ብር ያወጣ ነው። ከዛ በፊት ከአዲስ ዘመን 5 ህጻናት ህሙማን ያው ወጣቶች አንዷ ነች ትንሽ ወደ 30 ዓመት ይሆናት እነሱ መተው ባልባቸው የልባቸው ተስተካክለው ሲሄዱ ሳይ እኔ በቃ ልክ እንደ ኩራትም ያደርገኛል፣ ደስ ይለኛል። እኔ ማውስ ሆኜ ወገኖቼን እንደዚህ መርዳት ችዬ ነው የምለውና አሁን ያው እንደምታዩ የልብ ማዕከል ወደ 7000 ሰዎች ህጻናት ተራ የሚጠብቁበት ሁኔታ ስናይ ለዛ መፍትሄ እየፈለግን ያለ ነውና እንግዲህ የጤናማ አፍሪካ የተሻለ ነገር ይዞ መጥቶ ህጻናትም ትልቁም ሰው ኢትዮጵያ እጅግ በጣም ለኑሮ እና ለስራ ምቹ የሆነች ሀገር ሆኜ ባይ እኔ በቃ ከዚህ በለጠ የሚያስደስተኝ ነገር አለ አይመስልም። በመጨረሻ የሚያመሰግኑት ካለ እንግዲህ አሁን ከሰው ልታጣልኝ ነው እና ከሌ ብዬ ማልጨርሰው ነው እና በእውነት አሁን ጤና ሚኒስቴርን አሁን ባይ እኔ በምን ቃላት እንደምገልጸው አላውቅም። ጤና ሚኒስቴር ባያቀርበን ኖሮ መንገድ ባያሳየን ኖሮ አመራር ባይሰጠን ኖሮ እዚህ ለመድረስ በፍጹም የማይታሰብ ነው። አክብረውን ትኩረት ሰጥተውን እንደ ባል እዚህ ለመድረስ ከፍተኛ አስተዋጽኦ ያደረጉት የኢትዮጵያ ምግብና መድኃኒት ባለስልጣን፣ ክልሎች፣ የኦሮሚያ፣ የአማራ፣ የአፋር እና የአዲስ አበባም እንደዚሁ
በተለይ ዶኖሮቻችን ማንን ጠቅሼ ማንን ልተው እና ከሁሉ በላይ ደግሞ ኢትዮጵያኖች በእውነት አሁን ጠቅሶ መጨረስ በጣም ከባድ ነው የሚሆነው። አሁን እንደ ሙልሙል ዳቦ በየቀኑ 20 ዳቦ አመት በዓል በመጣ ቁጥር የሚረዱንን አሁን እንደ ሬዲ ሱፐርማርኬት እንደ ኬምቴክስ እንደ አልታ ኮምፒቴክ እንደ ዩናይትድ ኢንተግሬተርስ የሚባሉ አሉ። እስከ ቅርብ ጊዜ ድረስ ደግሞ ሞሃም እንደዚሁ ይረዳን ነበር። የሸራተንና የማሪዮትን ደግሞ እንደ መግለጽም ራሱ በጣም ከባድ ነው። በጣም ብዙ አስተዋጽኦ እያደረጉ ነው ያሉት። ሆቴሎች እንደ በተሻለ መጠን እነ ካፒታል ሆቴል እነ ራዲሰን ብሉ በተሻላቸው መጠን ሁሉ ጥረት ያደርጋሉ። በሌላውም ደግሞ ስታያቸው ያላቸውን ቋጥረው መጥተው ከኛ ጋራ ከሁማኑ ጋራ ተስፋ የሆኑንን አንድና ሁለት አይደለም በጣም ብዙ ድርጅቶችን ነው ማመስገን የምፈልገው። በዚህ አጋጣሚ እንግዲህ ያልጠቀስኳቸው በልዩ ልዩ መንገድ እየረዱን ያሉትን ግለሰቦች ወደፊትም ደግሞ ይረዱናል ብለን ተስፋ የምናደርገው የአዲስ አበባ ከተማ አስተዳደር ወይዘሮ አዳነች አቤቤን በእውነት እግዚአብሔር ይባርኮት እንዳስደሰቱን እግዚአብሔር ስራውን የሚያስደስት ያደርግሎት ነው የምለው። 10,000 ካሬ ሜትር ቦታ ያውም ሰሚት ላይ እንደውም መሬቱን የሰጡን ሰዎች ሲነግሩን አቶ ወንዱ እኮ ይሄ እኮ የመሬት ጮማ ነው ያሉት። በቃ እና ጥሩ ቦታ ነው የሰጡን። ክቡር ጠቅላይ ሚኒስትሩን ማመስገን እንፈልጋለን። ያለሳቸው ፈቃድና አመራር ይሄ የሆነ አይመስለኝም። ብዙ ጊዜ ስለፈልፍ ነበር ጠቅላይ ሚኒስትር ይህንን ቢሰሙ ወይ ወርቅ ይሸልማል ወይ መሬት ሰጡናል እያለን ያለ ነው። እና እንግዲህ ይሄ ማለት አሁን ጤናማ አፍሪካ ማለት በጣም ከፍተኛ የሆነ ምናልባትም በአጭር ጊዜ ውስጥ ሊሰራ የሚችል ነገር ነው። ድሀ ተኮር ነው። ለኢትዮጵያ መፍትሄ ይዞ ይመጣ ነው። ይሄን ፕሮጀክት የማቴዎስ ወንዱ ፋውንዴሽን ፕሮጀክት ሳይሆን የኢትዮጵያን አመራር ላይም ደግሞ ጤና ሚኒስቴርንም መንግስትንም አካተን እነሱ እንዲመሩት ነው የምናደርገው። እግዚአብሔርን ነው እንግዲህ ከሁሉ በላይ ደግሞ ለዚህ ያበቃኝ ሰው አድርጎ ሾሞኝ እንዲወደድ በጣም ነው የማመሰግነው። እንግዲህ ከሁሉ በላይ ደግሞ ኢትዮጵያን ሕዝብን በጣም ነው የማመሰግነው። ምክንያቱም ህሙማኑም እኛን አምነውን በሰማቸው ይህን ድርጅት አቋቁመን እንድንረዳቸው ፈቃደኛ ስለሆኑ ሌሎችም ደግሞ እንደዚህ በልዩ ልዩ ምክንያት የምናገኛቸው አጋሮቻችንን በሙሉ አመሰግናለሁ። እግዚአብሔር ይስጥልን። በጣም አመሰግናለሁ አቶ ወንዱ። እኔም በአድማጮች ስም በፕሮግራሜም ስም እድሜና ጤና እመኝልዎታለሁ። ደግሞ በደንብ ድነው እንደምንገናኝ አምናለሁ። የሚያስቧቸው ነገሮች ሁሉ እንዲሳኩ እንመኛለን። በጣም አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ይስጥልን። የተወደዳችሁ የጤናማ ፕሮግራማችን አድማጮች ከኛ ጋር ስላላችሁ እጅግ በጣም ነው የምናመሰግነው። ከአቶ ወንዱ በቀለ ጋር የነበረን ቆይታ ይህንን ይመስል ነበረ። ለዛሬም እንግዲህ ያለን ዝግጅት ይህንን በሚመስል መልኩ ተጠናቋል። ሳምንት በሌላ ርዕሰ ጉዳይ እንደገና እንገናኛለን። የሌላ እንግዳ ሌላ ባለሙያ ጋብዘን በጤና ዘርፍ ላይ በተለይም ተላላፊ ባልሆኑ ህመሞች ላይ የምናደርገውን ፕሮግራማችንን እንቀጥላለን። አብራችሁን ስለቆያችሁ ስላዳመጣችሁ እናመሰግናለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ አዜብ ታምሩ ነኝ። ማቴዎስ ወንዱ ፋውንዴሽን ከፋና ሚዲያ ኮርፖሬሽን ጋር በጋራ በመተባበር ነው ይህንን ፕሮግራም ያቀረቡላችሁ። ሳምንት በጤና ያገናኘን። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ የተቋቋመው በ1962 ዓ.ም ሲሆን በጤና ጥበቃ ሚኒስቴር ስር ከሚገኙ ተቋማት መካከል አንዱ ነው። በጤና ምርምርና ልማት የእውቀትና የቴክኖሎጂ ሽግግር ማዕከል ሆኖ ማገልገል፣ የሕክምና ሙከራዎችና የባዮኢኩቫለንስ ጥናት ማካሄድ፣ በጤና ምርምርና ልማት ዘርፍ ሀገራዊ ሰው አቅምን መገንባትና በውድድር የሚገኙ የምርምር ስራ ማስኬጃ ገንዘብ ማስገኘት ዋና ዋና ዓላማዎቹ ሲሆኑ በአገር አቀፍ ደረጃ ቅድሚያ በሚሰጣቸው የምርምር አካባቢዎች መሰረት በተላላፊና ተላላፊ ባልሆኑ በሽታዎች ላይ ምርምር ያደርጋል። የእውቀት አስተዳደርን ያጠነክራል። የምርምር ግኝቶችና ሌሎች መረጃዎችን በህትመትና በሌሎች መንገዶች ያሰራጫል። በማስረጃ ላይ የተመሰረተ ውሳኔ ለመስጠት በምርምር ግኝቶች ላይ በመመስረት ለሚመለከታቸው አካላት የፖሊሲ አጭር መግለጫዎችን ያቀርባል፣ ጥናቶችን ያካሂዳል። የአርማውር ሃንሰን የምርምር ኢንስቲትዩት አህሪ ስለሚሰራቸው ስራዎች ተጨማሪ መረጃ ማግኘት ከፈለጉ ዘነበ ወርቅ አለርት ሆስፒታል ግቢ ውስጥ በሚገኘው ቢሮአችን በአካል ይምጡ ወይም ደግሞ በስልክ ቁጥር 0911 74 7938 ይደውሉ። ምርምር ለተሻለ ጤና። አርማውር ሃንሰን የምርምር ኢንስቲትዩት